ቻይና የዩክሬንና ሩሲያን ጦርነት መቀላቀሏ ተነግሯል። Ukrainian President Volodymyr Zelensky says his army has captured 2 Chinese citizens. የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በትላንትናው ዕለት በሰጡት መግለጫ የዩክሬን ሰራዊት 2 የቻይና ዜግነት ያላቸውን ግለሰቦች ከሩሲያ ጋር በመሆን ዩክሬንን ሲወጉ በቁጥጥር ስር አውለናቸዋል ብለዋል። A video showing one of the alleged Chinese captives in handcuffs interacting with someone behind the camera. ሄዝቦላ ትጥቅ ይፍታ የሚሉ ንግግሮች እየተሰሙ ባሉበት በአሁኑ ወቅት አንድ ነባር የሄዝቦላ አመራር እስራኤል ከደቡብ ሊባኖስ ለቃ ከወጣችና በሊባኖስ ላይ የምታደርሰውን ጥቃት ካቆመች ሄዝቦላ ትጥቅ ለመፍታት ከአዲሱ የሊባኖስ ፕሬዝዳንት ጋር ንግግር ያደርጋል ብለዋል። We're going to keep Bagram, not because of Afghanistan, but because of China, because it's exactly 1 hour away from where China makes its nuclear missiles. የአሜሪካ ጦር በካቡል ሰሜን አቅጣጫ የሚገኘውን የአየር ኃይል ቤዝ እንዲቆጣጠር በታሊባን ጥያቄ ቀርቦለት የአሜሪካ ጦርም ጥያቄውን በመቀበል የአየር ኃይል ቤዙን መቆጣጠር መጀመሩ ተሰምቷል። የአሜሪካ ጦር በታሊባን እጅ ያሉ የጦር መሳሪያዎችንም ያስመልሳል እየተባለ ነው። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የተለያዩ ወታደራዊ መረጃዎችን ወደ እናንተ ለማድረስ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። Boom 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 boom. 然后我的 commander boom. የቻይና ጦር የዩክሬንን ጦርነት ተቀላቀለ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በትላንትና ዕለት መግለጫን ሰጥቷል። በመግለጫቸው ላይም የዩክሬን ሰራዊት 2 የቻይና ዜግነት ያላቸውን ወታደሮች በቁጥጥር ስር ማዋሉን ገልጿል። ዜሌንስኪ በመግለጫቸው የኛ ጦር 2 የቻይና ዜግነት ያላቸውን ተዋጊዎች ማርኳል። ይሄ የሆነው በዩክሬን ምድር ዶኔትስክ ግዛት ነው። የተዋጊዎቹን መታወቂያ ካርድና የግል ዳታ በሙሉ ይዘናል ሲሉም ተደምጧል። ቻይና በዚህ ግጭት ውስጥ ገለልተኛ ሆና የቆየች ሲሆን ለሩሲያ ምንም አይነት ድጋፍን አላደርግም ስትልም በተደጋጋሚ ትናገራለች። በማህበራዊ ትስስር ገጻቸው ላይ የአንዱን ቻይናዊ ተዋጊ ፎቶግራፍ ያጋሩት ቮሎዲሚር ዜሌንስኪ ከተዋጊዎቹ ጋር ተያይዞ ከቻይና መንግስት ምላሽ እንዲሰጠን ጥያቄን አቅርበናል ብለዋል። በተጨማሪም ዜሌንስኪ የሌሎች በርካታ ሀገራት ተዋጊዎችም ከሩሲያ ጎን ሆነው እየወጉን ለመሆኑ ማስረጃ አለን ሲሉ ተደምጧል። የዩክሬን የውጭ ጉዳይ ሚኒስትርም ቻይና በጉዳዩ ላይ መግለጫን እንድትሰጥ የጠየቀ ሲሆን አሜሪካም ከጉዳዩ ጋር ተያይዞ ጣልቃ መግባት አለባት ብለዋል። ለዩክሬን ጥያቄ ምላሽ የሰጠችው አሜሪካ በውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ በኩል በሰጠችው መግለጫም አሜሪካ ስለ ጉዳዩ መረጃ እንደደረሳትና የተከሰተው ነገርም አሳሳቢ መሆኑን ይፋ አድርጋለች። ከምዕራባውያን ሀገራት ጋር ከፍተኛ የሆነ ግጭት ውስጥ ያለችው ሩሲያም ፊቷን ወደ ቻይናና ሰሜን ኮሪያ በማዞር ከሁለቱ ሀገራት ጋር የተጠናከረ ግንኙነትን ጀምራለች። በተለይም ከሰሜን ኮሪያ ጋር በርካታ ወታደራዊ ስምምነቶችን መፈራረሟ ይታወቃል። የሩሲያና ዩክሬን ግጭት ከተጀመረ ወዲህ ሁለቱም ሀገራት የውጭ ሀገራት ተዋጊዎችን አሰልፈዋል በሚል እርስ በርስ ሲካሰሱ እንደነበርም ይታወቃል። በሩሲያ በኩል የሰሜን ኮሪያ ወታደሮች የተያዙ ሲሆን በዩክሬን በኩል ደግሞ የእንግሊዝ፣ ጀርመንና ዴንማርክ እንዲሁም የአውስትራሊያ ዜጎች በጦር ግንባር ተሰልፈው ሲፋለሙ በቁጥጥር ስር ውለዋል። የፈረንሳዩ ሌሞንድ ጋዜጣ ከዚህ በፊት እንደዘገበው ዱያን በተባለ ቻይና ውስጥ ብቻ በሚያገለግለው ማህበራዊ ሚዲያ አማካኝነት ቢያንስ 40 ሰዎች በሩሲያ ለመዋጋት መመዝገባቸውን አሳውቆ ነበር። የኪየቭና የምዕራባውያን ሀገራት ባለስልጣናት ሰሜን ኮሪያ ለሩሲያ ድጋፍ እንዲሰጡ በሺዎች የሚቆጠሩ ወታደሮች ልካለች ብለው መውቀሳቸው የማይዘነጋ ነው። Договор выводит отношения России с Ираном на уровень всеобъемлющего стратегического партнерства. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኒኩሌር ጦር መሳሪያ ጋር ተያይዞም ከኢራን ጋር ድርድር እናደርጋለን፣ ድርድሩ ካልተሳካ ግን በኢራን ላይ ወታደራዊ ዘመቻ ልንከፍት እንችላለን ማለታቸው ይታወሳል። የፕሬዝዳንቱ ንግግር ታዲያም አሜሪካና ኢራን ወደ ጦርነት ሊገቡ ይችላሉ የሚለውን ግምት ከፍ አድርጎታል። ከዚህ ጋር ተያይዞ አስተያየት የሰጡት የሩሲያ ውጭ ጉዳይ ሚኒስትር አንድሬ ሩዴንኮ አሜሪካ በኢራን ላይ ወታደራዊ እርምጃ ከወሰደች የሚመጣው መዘዝ አደገኛ ነው፣ ነገር ግን ሩሲያ ከየትኛውም ወገን አትሰለፍም ሲሉ ተደምጧል። ይህን ተከትሎም ኢራን ከአሜሪካ ጋር ግጭት ውስጥ ከገባች ብቻዋን ጦርነቱን የመወጣት ግዴታ ይኖርባታል። ሩሲያና ዩክሬን ግጭት ከጀመሩ ወዲህ ሩሲያ ከፍተኛ የጦር መሳሪያን ከምታገኝባቸው ሀገራት መካከል አንዷ ኢራን ስትሆን በተለይም ከኢራን ለሩሲያ የተሰጡት ሻሂድ ድሮኖች ለሩሲያ ጦር ያላቸው ጠቀሜታ ከፍተኛ ነው።
በተጨማሪም በያዝነው የፈረንጆቹ ዓመት መጀመሪያ ላይ ሁለቱ ሀገራት ወታደራዊ ስምምነትን ፈጽመው የሩሲያ ፓርላማም ስምምነቱን ማጽደቁ የሚታወቅ ሲሆን በስምምነቱ መሰረት ግን አንደኛው ሀገር ከታጠቀ ሌላኛው ሀገር በጦርነት ውስጥ የመግባት ግዴታ እንደሌለበት ተቀምጧል። ዶናልድ ትራምፕ አስቀድመው ኢራንን በቦምብ እንደበድባለን ብለው የነበረ ሲሆን በዚህ ሳምንት ደግሞ ኢራን የኒውክሌር ጦር መሳሪያን እንድትታጠቅ ፈጽሞ አንፈቅድም ሲሉም ተሰምቷል። በተጨማሪም ትራምፕ ኢራንና አሜሪካም በኦማን በኩል የሁለትዮሽ ድርድር ለማድረግ መስማማታቸውን ገልጸዋል። የፊታችን ቅዳሜ በሚጀምረው ድርድር ላይ በአሜሪካ በኩል የዶናልድ ትራምፕ ልዩ መልእክተኛ ስቲቪ ዊትኮፍ የሚሳተፉ ሲሆን በኢራን በኩል ማን ተሳታፊ እንደሚሆን እስካሁን አልተነገረም። ኢራን በሩሲያና ቻይና ላይ ታላቅ መተማመን ያላት ቢሆንም ከአሜሪካ ጋር ጦርነት ውስጥ ብትገባም ሁለቱ ሀገራት የዲፕሎማሲ ድጋፍ እንዲሁም በጸጥታው ምክር ቤት ኢራንን የሚደግፉ ሐሳቦችን ከማንሳት ያለፈ ቀጥተኛ ወታደራዊ ተሳትፎ እንደማይኖራቸው ይገመታል። ሄዝቦላ ትጥቅ ሊፈታ ነው። ሄዝቦላ ትጥቅ ይፍታ የሚሉ ንግግሮች እየተሰሙ ባሉበት በአሁኑ ወቅት አንድ ነባር የሄዝቦላ አመራር እስራኤል ከደቡብ ሊባኖስ ለቃ ከወጣችና በሊባኖስ ላይ የምታደርሰውን ጥቃት ካቆመች ሄዝቦላ ትጥቅ ለመፍታት ከአዲሱ የሊባኖስ ፕሬዝዳንት ጋር ንግግር ያደርጋል ብለዋል። በአሜሪካ የሚደገፉት አዲሱ የሊባኖስ ፕሬዝዳንት ጆሴፍ አዮን ወደ ስልጣን ከመጡ በኋላ በሊባኖስ ውስጥ አንድ የታጠቀ አካል ብቻ እንዲኖር እየሰሩ ሲሆን ለዚህም ከሄዝቦላ ጋር በቅርቡ ንግግር ይጀምራሉ ተብሏል። ያለፈው ዓመት የተደረገው የእስራኤልና ሄዝቦላ ጦርነት በሄዝቦላ ላይ ከፍተኛ ጉዳት ያደረሰ ሲሆን የሄዝቦላ ዋነኛ ደጋፊ በሽር አልአሳድ ከስልጣን መወገዳቸውም ሄዝቦላ ትጥቅ ይፍታ የሚለውን ሐሳብ እንዲነሳ አድርጓል። ከሪዮተርስ ጋር ቆይታ ያደረጉት የሄዝቦላ አመራር ታዲያም የሊባኖስ የታጠቁ ቡድኖች ወደ አንድ በመምጣት በመንግስት ስር እንዲተዳደሩና ሄዝቦላም ትጥቁን እንዲፈታ ንግግር እናደርጋለን ያሉ ሲሆን ይህን የሚወስነው ግን የእስራኤል ከደቡብ ሊባኖስ መውጣትና በሊባኖስ ላይ ጥቃት ማድረስ ማቆም ነው ብለዋል። ሄዝቦላም ትጥቅ ሊፈታ ይችላል የሚለውን ሐሳብ የሄዝቦላው አመራር ይፋ ቢያደርጉትም ሌሎች የሄዝቦላ አመራሮች ግን እስካሁን ድረስ በጉዳዩ ላይ መግለጫን ከመስጠት ተቆጥበዋል። ወደ ደቡባዊ ሊባኖስ ዘልቃ ዘመቻን ያደረገችው እስራኤል እስካሁን ድረስ 5 ወሳኝ ተራሮችን በደቡባዊ ሊባኖስ ተቆጣጥራ ትገኛለች። እስራኤል ሁሉም ነገሮች ሲረጋጉ ተራሮቹን ለሊባኖስ የጸጥታ አካላት አስረክባለሁ የሚል ሐሳብ እንዳላትም ተሰምቷል። የሄዝቦላ ከፍተኛ ደጋፊ የሆነችው ኢራን ሄዝቦላ ትጥቅ የሚፈታ ከሆነ በመካከለኛው ምስራቅ ታላቅ አጋሯን የማጣት አደጋ ተጋርጦባታል። We're going to keep Bagram, not because of Afghanistan, but because of China, because it's exactly 1 hour away from where China makes its nuclear missiles. አሜሪካ መሳሪያዋን ከታሊባን ላይ እየወሰደች ነው። የአሜሪካ መንግስት በአፍጋኒስታን ያሉትን ወታደሮች ካስወጣም ከ4 ዓመታት በኋላም ከወደ አፍጋኒስታን አዳዲስ መረጃዎች እየወጡ ናቸው። የአሜሪካ ጦር በካቡል ሰሜን አቅጣጫ የሚገኘውን የአየር ኃይል ቤዝ እንዲቆጣጠር በታሊባን ጥያቄ ቀርቦለት የአሜሪካ ጦርም ጥያቄውን በመቀበል የአየር ኃይል ቤዙን መቆጣጠር መጀመሩ ተሰምቷል። በመረጃው መሰረት የአሜሪካ ጦር ሲ-17 የጦር አውሮፕላኖች በዚህ ሳምንት በአየር ኃይል ቤዙ ላይ ያረፉ ሲሆን ከአውሮፕላኖቹ ጋርም በርካታ የጦር መሳሪያም ወታደራዊ ቁሳቁስና የሲአይኤ ምክትል አዛዥ ሚካኤል ኤሊስ ጭምር መገኘታቸው ነው የተሰማው። እነዚህ አውሮፕላኖች ታዲያ የአሜሪካ ጦር በአፍጋኒስታን ጥሏቸው የወጣቸውን የጦር መሳሪያዎች ይዘው ወደ አሜሪካ እንደሚመለሱ የሚጠበቅ ሲሆን የአሜሪካ ባለስልጣናትም ሆኑ ታሊባን በጉዳዩ ዙሪያ እስካሁን ድረስ ይፋዊ መግለጫን ከመስጠት ተቆጥበዋል። የባርጋም አየር ኃይል ቤዝ የአሜሪካ ጦር ከአፍጋኒስታን ሲወጣ ለአፍጋኒስታን መንግስት አስረክቦት የወጣው የአየር ኃይል ቤዝ ሲሆን በቀናት ልዩነትም የአየር ኃይል ቤዙ በታሊባን ቁጥጥር ስር መዋሉ የሚታወስ ነው። ለኢራን፣ ቻይናና ለአጠቃላይ የመካከለኛው ኤዥያም በቅርብ ርቀት ላይ የሚገኘው የአየር ኃይል ቤዙ ከፍተኛ ወታደራዊና ስትራቴጂካዊ ጠቀሜታ አለው። የአሜሪካ ጦር ወደ አየር ኃይል ቤዙ ዳግመኛ መመለስ ታዲያም አሜሪካ በቀጠናው ያላትን ፍላጎት ያሳያል እየተባለ ሲሆን በታሊባንና አሜሪካ መካከል ያለው ግንኙነትም መጠናከሩን አመላካች ሆኗል። የተከበራችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን በዚህ ተጠናቋል። ሰናይ ጊዜ ይሆንላችሁ።